በዓለም ላይ ያሉ ሀያላን ሀገሮች የካማካዚን ድሮኖችን በመጠቀም ከፍተኛ የውጊያ የበላይነት ይወስዳሉ። ይህ የምታዩት የድሮን ቴክኖሎጂ በአፋብን ሸዋ ጠቅላይ ግዛት እዝ በራስ አቅም ያለማንም እገዛ የተሰራ የካማካዚን ድሮን ነው። እነዚህን ድሮኖች በመጠቀም ድርጅታችን ላለፉት 3 ዓመታት በጠላት ላይ ተከታታይ የሆነ ጥቃት መፈጸም ከፍተኛ ጉዳት እያደረሰ ቆይቷል። በተለያዩ ምክንያቶች በሚስጥር ተይዞ የቆየ ሲሆን አሁን ለህዝብ ይፋ አድርገናል። አፋብን ሸዋ ጠቅላይ ግዛት እዝ በኢትዮጵያ ይህን ቴክኖሎጂ ለውጊያ መጠቀም የቻለ ቀዳሚ ድርጅት ሲሆን የመጀመሪያ የአየር ኃይል ክፍል ያቋቋምነው በህዳር ወር 2016 ዓመተ ምህረት ሲሆን የመጀመሪያ ጥቃቱን በቀን 23 የካቲት 2016 ዓመተ ምህረት በተሳካ ሁኔታ መፈጸም ችሏል። ጥቃት መሰንዘር ከጀመርንበት ጊዜ አንስቶ ለተከታታይ የማሻሻያ ስራ በመስራት የማጥቃት አቅሙን ማሳደግ ችሏል። ድርጅታችን በዚህ ሳይወሰን ለህዝብ ይፋ ያላደረግነው ወታደራዊ የበላይነት ሲያጎናጽፈን የሚያስችል በርካታ የቴክኖሎጂ ውጤቶችን ባለቤት መሆናችንን እንደ አማራ መላው ደጋፊያችን ኩራት ሊሰማው ይገባል። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት እዝ በድሮን ቴክኖሎጂ የተለያዩ ውጊያዎችን ሲያደርግ እንደነበረ የሚያሳዩ ቪዲዮዎች ለአንከር ሚዲያ ደርሰውታል። የሸዋ ጠቅላይ ግዛት እዝ ባለፉት 3 ዓመታት ይህንኑ ቴክኖሎጂ በማስፋት የፋኖን አቅም ለማሳደግ በርካታ ስራዎችን እንደሰራ ነው ከደረሱን ቪዲዮዎች ማረጋገጥ የተቻለው። ለመሆኑ ፋኖ ድሮን ታጥቋል፣ በዚህ ደረጃ ምን ስራዎችን ከውኗል በሚለው ዙሪያ በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ ሻለቃ አበበ ሙላትን መስመር ላይ አግኝቻለሁ። ሻለቃ አበበ ሙላት በጣም አመሰግናለሁ። የደረሱን ቪዲዮዎች ከናንተ በቀጥታ በድሮን የታገዘ ጥቃቶችን መፈጸማችሁን የሚያሳይ ነው። ይሄ በትክክል በእናንተ የተፈጸመ መሆኑን ማረጋገጥ ትችላላችሁ? አመሰግናለሁ ጋዜጠኛ መሳይ። እንግዲህ ለዓለም አቀፍ ማህበረሰቡ ያሉትን ስራዎች እንዳሳውቅ በሚዲያ ስለጋበዝከኝ በዚህ ጭፍጨፋ በታወጀበት የታላቁ የአማራ ህዝብና በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩኝ ወደ አነሳልኝ ነጥብ አልፋለሁ። አዎ ያነሳው ልክ ነው። እንደ አማራ ፋኖ ሸዋ ጠቅላይ ግዛት በርካታ ስራዎች ሲሰሩ ቆይቷል። ከዚህ በፊት በድርጅት ደረጃ ውህደት ከመፈጸማችን በፊት እንደ አፋሕድ በነበረው እንደ አንድ እዝ በነበረን ድርሻ ሸዋ ጠቅላይ ግዛት እዝ ተቆጣጥሮ በሚያስተዳድራቸው ቦታዎች ላይ በርካታ ተጋድሎችን ስናደርግ መቆየታችን ይታወሳል። ከነዚህ ተጋድሎቻችን አንደኛውና ግንባር ቀደሙ የአየር ኃይሉ ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የአየር ኃይል ክፍል ላለፉት 3 ዓመታት በተሰማራባቸው ቀጠናዎች በሙሉ መካናይዝድ ጦር፣ አየር ወለድ ኮማንዶ፣ እግረኛ ሰራዊት፣ የአገዛዙ ካምፕና ሎጂስቲክ ማከማቻ ላይ በተጠና መልኩ ጥቃቶችን ፈጽመናል። እንግዲህ የሸዋ ጠቅላይ ግዛት እዝ ከትግሉ መታወጅ ማግስት ጀምሮ የጠላት ኃይል ለመምታት የተጠቀመበትና በአማራ ፋኖ ትግል ውስጥ የመጀመሪያው የሆነውን የድሮን ቴክኖሎጂ በመታጠቅ በርካታ ድሮችን ሲያስመዘግብ የቆየ ቢሆንም የወገንን ጦርን ተገማችነት ለማራቅ በሚል በሚስጥር ተይዞ ቆይቷል። እያንዳንዱ ነገር ሚስጥራዊ ነው። ወታደራዊ የሆኑ እንትኖች እነሱ ይፋ አይሆኑም። አሁንም ይፋ ያላደረግናቸው በሚስጥር ነክ ተቀምጠው የሚቆዩ በታሪክ ደረጃ ለትውልድ የሚተላለፉ በዚህ ትግል አውድ ውስጥ ምርጥ የምንለው አሻራችን ስለሆነ በዛ መልኩ ይቀጥላል ማለት ነው። የአማራ ፋኖ ትግል ይፋዊ አንድነት መታወጅና ወጥ ድርጅት መዋቅሮች ከመፍጠራቸው ባሻገር በድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ቴክኖሎጂና ምህንድስና መምሪያ ክፍል ዘርፍ መኖሩን ታሳቢ በማድረግ ነው እንግዲህ ለመላው የህዝባችን እና ታጋዩ ሰራዊታችን እንዲሁም ደጋፊዎቻችን ይፋ ማድረግ አስፈላጊ ሆኖ ስላገኘነው ነው ይፋ ያደረግነው። በዚህ ውስጥ የጦር ጠበብቶችን፣ መሐንዲሶችን፣ መምህራኖችን፣ ጋዜጠኞችን፣ ዶክተሮችንና ተመራማሪዎችን እንዲሁም ታላላቅ ምሁራኖችን አቅፎ የአማራን ትግል በፊት አውራሪነት እየታገለና እያታገለ የሚገኘው እንግዲህ በአርበኛ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ በዚህ በአማራ ጠሉ የኦህዴድ መራሹ
የብልጽግና ስርዓት ላይ በጠንካራ ወታደራዊ ክንፉ በኩል በሚያሳርፈው ጠንካራ ምት ስርዓቱን በማሳፈር ረገድ ትልቅ ታሪካዊ አሻራን ተወጥቷል፣ እየተወጣም ይገኛል። ስኬታማ የሆኑ ኦፕሬሽኖች ተሰርተዋል። በእነዚህም ውጤታማ የሆነ በጠላት ላይ ድል ተቀዳጅተናል ማለት ነው። በዋናነት ግን እነዚህን ድሮኖች ስንጠቀማቸው የነበረው ጠላት ከዚህ በፊት እንደሚታወቀው በርካታ ንጹሃኖች በዚህ በአማራ ትግል ላይ በተለያዩ አውራጃዎች ወይም በተለያዩ ግዛቶች ላይ በርካታ የአማራ ንጹሃኖች ተጨፍጭፈዋል። በድሮን በከባድ መሳሪያ ቅንቡላዎች ሀብት ንብረታቸው ወድሟል። ከሀብት ንብረቱ ውድመቱ በዘለለ በንጹሃኖች ላይ ያስከተለ ጭፍጨፋ ተካሂዷል። በዚህ ስርዓት ማለት ነው። ይህ ስርዓት ያለ ገደብ የሚተኩሳቸውን የከባድ መሳሪያ ቅንቡላዎች በተለይ በሸዋ በዚህ በእኛ ባለንበት ግዛት ላይ እንደ እዝ ተቆጣጥረን በምናስተዳድራቸው ቦታዎች ላይ ስርዓቱ ያለ ገደብ የሚተኩሳቸውን የከባድ መሳሪያ ቅንቡላ ማስቀረት ችለናል። በተወሰነ ደረጃ ይሄንን መቀነስ ችለናል። የቀነስንበት ዋነኛ ምክንያቱም ቅንቡላዎችን በሚወረውረው የከባድ መሳሪያ አካባቢ ላይ የድሮን አሰሳ በማድረግ በጀነራል መድፍ ላይ በዙ 23 በቢኤም እንዲሁም በሞርተርና በድሽቃ ላይ እንግዲህ ከምስሉ እንደምንረዳው ቀንጨብ አድርገን ያወጣናቸው ናቸው እንጂ በጣም በርካታ የፎቶና የቪዲዮ ማስረጃዎች አሉን። እነዚህ ግን ለአብነት ለህዝባችንና ለደጋፊያችን እንዲሁም ለጀግናው ተዋጊ ሰራዊታችን ለስነልቦና የበላይነትን የሚያጎናጽፍ ስለሆነ ይፋ ለማድረግ ተገደናል። በዛም አማካኝነት ከዛ ከምስሉ መረዳት የምንችለው ነው። ወደ ዝርዝሩ ጉዳይ እንመጣለን። በተለይ ወታደራዊ የሆኑ ሚስጥሮችን እንደተጠበቁ ነው። ነገር ግን ቀደም ሲል አንስተኳል በሚስጥር የያዛችሁበት እንግዲህ 3 ዓመት ነው ይሄ እንቅስቃሴ ከተጀመረ ትግሉ ከተጀመረ ጀምሮ ይሄ እንቅስቃሴ ጎን ለጎን ሲካሄድ እንደነበረ ነው የተረዳሁት። ባለፉት 1 ዓመታት ደግሞ በተላኩልን ቪዲዮዎች መረዳት እንደተቻለ በ2017 እንደ ኢትዮጵያ አቆጣጠር ማለት ነው በርካታ አካባቢዎች ላይ ጥቃት መሰንዘራችሁን የሚያሳይ ነው። በቀን ተመዝግቦ የሚታይ ስለሆነ ለምንድነው ጥቃቶቹን ቢያንስ እንቅስቃሴያችሁን ይህንን ለማሳደግ የሄዳችሁበትን የተለያዩ ጥረቶችን በሚስጥር ብትይዙ እንኳን ጥቃቶቹን በተመለከተ ያደረሳችሁትን ምክንያቱም እናንተ ባትናገሩ በአንድ ወገን ሌላ አካል ሊናገረው ይችላልና ይህንንስ በሚስጥር ይዛችሁ ያቆያችሁት ለምንድን ነው? ጥሩ ጥያቄ ነው። አንዳንዴ ወታደራዊ የሆኑ ሚስጥሮች በተፈለገው ሰዓት ወይም በማንኛውም ጊዜ ይፋ የማይሆኑ ሚስጥሮች አሉ። ከዛ ጋር ተያይዞ ወደፊት የምንሰራቸው በጣም በርካታ በእቅድ ደረጃ ስራዎች ስላሉ ለነዛ እንቅፋት እንዳይሆነን ታሳቢ በማድረግና ስርዓቱም ለሌላ ፕሮፓጋንዳ ይጠቀመዋል በሚል እሳቤ ይፋ ሳናደርግ አቆይተነዋል። አሁን ላይ ይፋ ማድረግ ያስፈለገበት ትልቁ ምክንያት ህዝባችንና ደጋፊያችን እንዲሁም እግረኛ ሰራዊታችን እንደዚህ አይነት ጠንካራ ስራዎች ስንሰራ መቆየታችን በእዝ ደረጃና ወደፊት አሁን በተዋቀረው የአማራዊ ቤታችን በአየር ኃይል ደረጃ ሊዋቀር ስለሚችል በዛ ላይ ትልቅ ግብአት እንዲሆንና ተሞክሮ እንዲወሰድ ታሳቢ በማድረግ ነው አሁን ይፋ ያደረግነው። በዋናነት ግን ይህንን ይፋ ስናደርግ ከዚህ በፊት የሰራዊቱን ሞት ለመቀነስ የሰራዊቱን መቁሰል ለመቀነስና የህዝባችንን ሞት ከመቀነስ አንጻር ትልቅ ምርት ያገኘንበት ስራ ነው ወይም የውጊያ ስልት ነው። የጠላትን የከባድ መሳሪያ አንገት በማስደፋት የህዝባችንን ሞት ቀንሰናል። እውነት ለመናገር ስርዓቱ ወይም አገዛዙ አለኝ የሚለው ጠንካራ ኤሊት ፎርስ ሸዋ ላይ ነው ተሰማርቶ በዚህ 3 ዓመታቶች ውስጥ ጭፍጨፋ ሲያደርግ የቆየው። ይህንን የጠላትን ኤሊት ፎርስ በንጹሃን ላይ ያለውን ጥቃት ከመመከት አኳያ ትልቅ ስራ የተሰራበትና አመርቂ ውጤት ያመጣንበት እንደሆነ በዚሁ ጠቆም ማድረግ እፈልጋለሁ። ሀብት ንብረት ከማውደም በዘለለ በንጹሃኖችን ላይ ጭምር አሰቃቂና ዘግናኝ የሆነ ጭፍጨፋ ማድረግ እንዳለባቸው ከበላይ አዛዦቻቸው ትዕዛዝ እንደሚወርድላቸውም ጭምር በአንድም በሌላ መልኩ ከምርኮኞች ያገኘነው መረጃ እንዳለ ሆኖ ይሄንን ከመቀነስ አንጻር ከባድ መሳሪያ ሽፋን እየሰጠው ይሄ ኤሊት ፎርስ እግረኛ ኮማንዶ ወደፊት ሲገባ በዚህ በከባድ መሳሪያ ሽፋን እየተሰጠው ነው። ከባድ መሳሪያውን አንገት ስናስደፋው ግን ኤሊት ፎርሱ እየዘለለ ሲመጣ ለኛ የአፈሙዝ ኢላማ ከመሆንም ባሻገር ለምርኮም ተዳርጓል። ወደፊትም እነዚህ አካሄዶች ተጠናክረው እንደሚቀጥሉና በተሞክሮ ደረጃ ለሌሎች ተዛምተው ወይም ሌሎች ወስደውት እንደ ድርጅት የምንቀጥልበት ይሆናል። ይሄ የድሮን ቴክኖሎጂ ፋኖ መታጠቁ የሰጠውን ጥቅም እንደዚሁም ምን ያህል ውጤት እንዳገኘችሁበት በዝርዝር ገልጸሃል። እንደው ዋና የሚባሉ ያሳካችኋቸው ከቦታ አንጻርን በመጥቀስ እንግዲህ በቪዲዮ ላይ እንደምናየው ከሆነ የመከላከያ ሰራዊት የሚገኝባቸው ትልልቅ መሳሪያዎች ያሉባቸውን አካባቢዎች በጉዞ ላይ እንዳሉ አድማ በታኝ ኃይልም እንደዚሁ በካምፕ ውስጥ እንዳሉ የሚታዩባቸው አንዳንድ የቪዲዮ ማስረጃዎችን ነው ለማየት የተቻለውና እስቲ እንደው በዚህ በድሮን ቴክኖሎጂ በመጠቀም ጥቃት አደረስን የምትሏቸው ዋና ድሎችን መግለጽ ከተቻለ ቦታዎችን ሸዋሮቢትና ሸዋሮቢት ዙሪያ አተናግድም ዙሪያ በመንዝ እንደዚሁም ተጉለት ሌሎች ቦታዎችም ላይ እነዚህን ግብአቶች ተጠቅመናቸዋል። እነዚህ በጠቀስኩልህ ቦታዎች ላይ እንዳብነት ነው።
በጣም በርካታ ቦታዎች ላይ ተጠቅመናል። ወደፊትም እንጠቀማለን። ግዴታ ስለሆነ ማለት ነው። ራስን የመከላከል ሰብአዊ መብት ጭምር ስላለን ራሳችንን ለመከላከል ከዚህም በላይ የምንጠቀማቸው ግብአቶች ሊኖሩ ይችላሉ። ግን ደግሞ አሁን ይፋ ለማድረግ የማልችልበት ሁኔታ ላይ ነው ያለሁት። ምክንያቱም ወታደራዊ ሚስጥሮች ስለሆኑ ማለት ነው። በዚህ ልክ እንዲያዝልኝ እፈልጋለሁ። እንግዲህ ሻለቃ አበበ ምን ያህል የፋኖ የድሮን አቅም የተጠናከረ ነው ማለት እንችላለን? አሁን ባላችሁ ቁመና በድሮን አንጻር ማለት ነው። እንግዲህ እስካሁን የሰራችሁትን ሰሞኑን ነው ይፋ ያደረጋችሁት። እውነት ለመናገር ብዙዎቹ የፋኖ ትግል የሚደግፉ ወገኖች በዚህ ደረጃ እድገት ማየታቸውን በጥሩ ስሜት ነው የተቀበሉት። አሁን ግን ቁመናችሁን እንዴት ትገልጻላችሁ? እያደገ ሊመጣ እንደሚችል ቀደም ሲል ገልጸዋል። ነገር ግን አሁን ባላችሁ ቁመና የአብይ አህመድ አገዛዝን የአየር የበላይነት በተወሰነ ደረጃ ለመግታት የሚያስችል አቅም ላይ ደርሰናል ብላችሁ ታስባላችሁ? ጥያቄው ጥሩ ጥያቄ ነው። ግን ደግሞ ይህንን ጥያቄ ሙሉን ማብራሪያ ለመስጠት የማልችልበት ሁኔታ ላይ ነው ያለሁት። አቅማችን እየተጠናከረ ሄዷል። ግን ደግሞ ይህን ያክል የሚል ዝርዝር የሆኑ ማብራሪያዎችን ላለመስጠት ገደዳለሁኝና እነዚህን መጠኖቹንና የአቅማችንን ደረጃ ይህን ያክል ነው ብዬ በፐርሰንት ለማስቀመጥ የማልችልበት ሁኔታ ላይ ነው ያለሁት። ግን ደግሞ በተጠናከረ መልኩ ወደፊት ልታዩን እንደምትችሉ ደጋፊዎችም ምሁራኖችም ሰራዊታችን መሬት ላይ የሚያየው ነገር ሆኖ ሳለ ግን ደግሞ ከዚህ በተሻለ አቅም ልንመጣ እንደምንችል በዚሁ ጠቆም አድርጌ መሄድ እፈልጋለሁ። ዝርዝሩን ለጊዜው ለማብራራት አልችልም። መሳይ እንግዲህ አንዳንድ የስርዓቱ ደጋፊዎች ድሮን በመጠቀም ያደረሳችሁትን አንዳንድ ጥቃቶችን በተመለከተ ተራ ነገር እንደሆነ አድርገው ሊያሳዩ ሞክሯል። አንዳንድ ደጋፊዎችም የትግሉ ደጋፊዎችም ጭምር ለማመን ሲከብዳቸውና ይሄ ነገር ምናልባት በዘመኑ የአርቲፊሻል ቴክኖሎጂ የተቀናበረ ሊሆን ይችላል በሚልም የመረጃውን ትክክለኝነት ህዝቡ እንዲጠራጠረው እንደዚሁ የተለያዩ ነገሮችን መረጃዎችን ሲያስተላልፉ ነበረ። ከዚህ አንጻር ምን ማለት ይቻላል? በግራ በቀኝም መረጃውን ለማጣጣልም ሆነ እንደው ላለመቀበል የሚፈልጉ ወገኖች እንዳሉ እየተረዳን ነውና ይሄም የቴክኖሎጂ የኤአይ ቴክኖሎጂ አርቲፊሻል ኢንተለጀንስ ሰውን እውነተኛው ነገር እንኳንን እንዲጠራጠሩ ያደርጋልና ከዚህ አንጻር እንደው ምን ማለት ይቻላል? ሻለቃ አበበ ይሄ ታምር መስሎ ለታያቸው ከዚህም በላይ ሳይንቲስቶቻችን በተለይ የአየር ኃይል ውስጥ ሳይንቲስቶቻችን ታገዛዙ በእውቀት ልህቀት ደረጃ አለኝ ከሚላቸው ምሁራኖች ያልተናነሰ አቅም ያላቸው ምሁራኖች አሉ። እጃችን ላይ እንደ ድርጅትም እንደ ሀገርም ሊያኮራ የሚችል አቅም ያላቸው ሰዎች አሉ። ይሄንን አድርገን ሞክረን ውጤት ያመጣንበትን ነገር ነው ለህዝቡ ለደጋፊያችን ለሰራዊታችን ይፋ የምናደርገው እና ይሄንን አድርገነዋል። በልበ ሙሉነት የውጭው ማህበረሰብ መቀበል አለበት ብዬ ነው የማስበው። ከዚህ በላይ እንድንሰራ ሊያበረታቱን ይገባል የሚል መልእክት ነው ማስተላለፍ የምፈልገው። ምናልባት የሚያጣጥሉ አካላቶችን አይቻለሁ በአንድም በሌላ መልኩ። እነዚህ የሚያጣጥሉት ኤአይ ነው ምናምን እያሉ በአንድም በሌላ መልኩ የተለያየ ታርጋ ለመለጠፍና የስራችንን ልህቀት ለማጣጣል እንዲሁም ምን ያክል ብቁ እንደሆንን መሬት ላይ የተዳሰሰ የተጨበጠ ስራ እንደሆነ ላለማመንና በተለይ ይህንን ትግል የሚደግፉ ምሁራኖች ደጋፊው አካል እንዲወዛገብ ለማድረግ የተሄደበት መንገድና ይሄ ደግሞ ያገዛዙ ስሪት ነው። ዋሸት ማጣጣል፣ የውሸት ፕሮፓጋንዳ ያገዛዙ ስሪቱ እንደሆነ መሰረቱ እንደሆነ ይታወቃል። ይህንን ደግሞ የዓለም አቀፍ ማህበረሰብ ደጋፊያችን ጠንቅቆ ያውቀዋል። የማያውቁት ነገር አይደለም። ይሄ ወደፊትም ይቀጥላል። የሐሰት ፕሮፓጋንዳ ምናልባት በአገዛዙ በኩል ቅጥረኛ ሎቢስቶቹ በአንድም በሌላ መልኩ ሲያጣጥሉን የማይቻለው ይሄ ከዚህ በፊት አይተውታል። ምን ያክል ሲሽቆጠቆጡ እንደነበረ ምን ያክል እንደሚሸማቀቁና እኛ ተቆጣጥረን ወደምናስተዳድረው ቀጠና መግባት ምን ያክል ሲኦል እንደሆነባቸው የሚያውቁ ካቢኔዎችና አገልጋይ ካቢኔዎች ዙሪያ ያሉ የፕሮፓጋንዳ የቀጠሯቸው ማለት ነው። እነሱ የሚያጣጥሉበት ትልቁ ምክንያት ተገርፈዋል። የተገረፈ ሰው ደግሞ ብዙ ያወራልና ይሄንን ሜዲያው ላይ ወርዶ ማየት ነው። አይተውታል። ከዚህ በፊትም ምን ያክል እግሬው ጭኝ እያለ እንደሚፈረጥጥ እኛ በተቆጣጠርናቸው ቀጠናዎች ላይ እንደ ልብ በመኪና እንኳን የሚንቀሳቀሱበት ስላልሆነ የዞኑን ብልጽግና ጽሕፈት ቤት ኃላፊ አቶ ኤልያስን ጨምሮና ሌሎችም የስርዓቱ አገልጋይ የዞን አመራሮች ጭምር እኛ ተቆጣጠረን በምናስተዳድራቸው ቦታዎች ላይ ሲንቀሳቀሱ በመኪና እንደልባቸው አይንቀሳቀሱም። ለምን? ይሄ አቅማችን እየጎለበተ መጥቶ ከዚህ በፊት በተደጋጋሚ አደጋ ጥሎ በጦር መኮንኖች ላይ ጭምር በስርዓቱ ወታደራዊ ካምፕ ላይ ጭምር በስርዓቱ ዴፖ ሎጂስቲኮች ላይ ጭምር ጥቃት እንደፈጸምን ጠንቅቀው ያውቃሉ። ሎቢስቶቻቸው፣ ጋዜጠኞቹ፣ እያንዳንዱ ባለስልጣን በደንብ አድርጎ ያውቀዋል። እና ይሄንን የፈጠራ ክህሎታችንን በውጊያ ላይ አውለነው ውጤታማ እንደሆንን ጠንቅቀው የሚያውቁ ሎቢስቶችም ጭምር ቢያጣጥሉት ኤአይ ነው ቢሉ የሚገርም አይደለም። እና መጥቶ ማየት ይቻላል። በርካታ ግምገማዎች አድርገውበታል ያገዛዙ የጦር መኮንኖች። ከዚህ በፊት በነበረ የክልል ግምገማቸውና የዞን ግምገማቸው ከፌዴራል በመጡ ባለስልጣናትና የከፍተኛ
የጦር መኮንኖች የስርዓቱ የጦር መኮንኖች ማለት ነው ፋኖ በጣም በርካታ ጉዞዎችን ተጉዞ ምንም ሳይደክም ያለንበት ቦታ መጥቶ አጥቅቶ ውጤታማ ሆኖ ይመለሳል። ከዛም አልፎ ተርፎ የአየር ላይ ጥቃቶችን የመፈጸም ሂደቶች ላይ ይገኛል። እኛ በቀን ውስጥ 4 ሰዓት እንኳን በእግር ተጉዘን በፋኖ ላይ ጥቃት ፈጽመን ውጤታማ ሆነን አናውቅም። እነዚህን ለአብነት ላንሳ እንጂ በርካታ ግምገማዎችን አድርገዋል። እነዚህን ግምገማዎች ካደረጉ በኋላ ለ4 እና ለ5 ለ6 ወራቶች ቆይተው ነው እኛ ላይ ጥቃት ለመሰንዘር አገዛዙ አለኝ የሚለውን ኤሊት ፎርስ እየያዘ የሌሊት ጥቃቶችና ሌሎች ጥቃቶችን መፈጸም የጀመረው። ግን ደግሞ ረጅም ጉዞዎችን አድርጎ አድካሚ ጉዞዎችን አድርጎ ከመመለስ በዘለለ ያመጣው ለውጥ የለም እና አንዱ ግምገማቸው ይሄ ነው። አንደኛው ግምገማቸው ደግሞ የአየር ኃይል ጥቃቶችን እየተጠቀሙ ነው። ስለዚህ እነሱ ተቆጣጥረው በሚንቀሳቀሱባቸው ቦታዎች ላይ እንደ ልባችን መግባት አንችልም የሚል ግምገማዎችን አድርገዋል። ለዚህም ትልቁ ማሳያ ከዚህ በፊት ኔትወርክ አጥፍተው ከመንቀሳቀስ ጋር ተያይዞ መብራት አጥፍተው ከመንቀሳቀስ ጋር ተያይዞ ንጹሃኖችን ከመጨፍጨፍ ጋር ተያይዞ በተደጋጋሚ በሰራነው ዜና አማካኝነት ይፋ አድርገናል። ይሄ ምን ያመጣበት ነው? ከፍተኛ ጭንቀትና አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ሸዋ ላይ የሚንቀሳቀሰው ኃይል ሙሉ በሙሉ ከባድ የሆነ ጥቃት ከመፈጸሙ ጋር ተያይዞ ሀገሪቱን ኤሊት ፎርስ ሸዋ ላይ አስቀምጦ እየተዋጋ ያለበት ትልቁ ምክንያት የኃይል ሚዛኑ በእኛ እጅ ስለሆነበት ብቻ ነው። አሁንም ቢሆን በርካታ ቦታዎችን ተቆጣጥረን ስናስተዳድር ጠላት ወደኛ ቀጠና ለመግባት በከባድ ጭንቀት በከባድ ሲቃይ የተለያዩ ቦታዎችን መጠቆም ይቻላል። ክፍለ ጦሮች ተቆጣጥረው ወይም ሁለቱም ኮሮች ተቆጣጥረው በሚያስተዳድሯቸው ቦታዎች ላይ ጠላት እንደ ልቡ ዘሎ የማይገባበት የእግር እሳት የሆነበት በአፋብን ሸዋ ጠቅላይ ግዛት እዝ በኩል ጠንካራ ኃይል አለ። ይህንን ኃይል ማጥፋት ህልም ሆኖበት ቀርቷል። አጥፍተናቸዋል፣ ደምስሰናቸዋል ሲሉ ከዚህ በፊት በአንድም በሌላ መልኩ በየመድረኩ ሲደሰኩሩ እንሰማለን። እንኳንም ሊያጠፉን ግን ደግሞ እስከ አየር ኃይል ድረስ ታጥቀን ብቅ ብለናል። ወደፊት ውጤቱን በጋራ የምናየው ይሆናል። ሻለቃ አበበም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አየር ኃይል በሚል ነው የገለጻችሁት። እንግዲህ የድሮን ቴክኖሎጂ ነው አሁን ባላችሁ ሁኔታ እየተጠቀማችሁ ወደ ተግባር ወደ ስራ የገባችሁት። እንደው አየር ኃይል ነው ብሎ ለመግለጽ ይቻላል ወይ? አየር ኃይል እንግዲህ በጣም ሰፊ ተቋም ነው። ወደፊት ሊሆን የሚችለውን ፍላጎታችሁን እቅዳችሁን ነው ወይስ አሁን የድሮን ቴክኖሎጂ መጠቀምን ብቻ አየር ኃይል አለን ብሎ መግለጽ ይቻላል? እንግዲህ አንድ ህፃን ተወልዶ ዳዴ እያለ ያድጋል። ብዙ ፕሮሰሶች አሉት። የኛም ትግል ከትንሽ መሰረት ተነስቶ እየጎመራ እዚህ ላይ ደርሷል። ምናልባት ጠቆም የማደርግህ አየር ኃይል ማለት ይቻላል ነገ እኮ ሀገረ መንግስቱን ተረክበን ሀገር ለማስተዳደር ነው እየታገልን ያለ ነው። ስለዚህ አየር ኃይሉ በእጃችን ያለው ማለት ነው። አየር ኃይል ለማለት የማያስችለን ምንም ምክንያት የለም። ለምን ጠላት በአየር ኃይል መጥቷል። እኛም በአየር ኃይል ጠላትን እያጠቃን ያለንበት ሁኔታ ነው ያለ። በቀጣይ ደግሞ ጀቶችን የጦር ሄሊኮፕተሮችን የማንታጠቅበትና በዛም የማንዋጋበት ምንም ምክንያት የለም። እየተንደረደርን ነው። ትናንት ትግላችን ከ1 ከ2 ጀምሮ 4 5 ሆነን ጀምረነው ዛሬ ላይ የት እንደደረሰ ማየት ይቻላል። ትግሉ የሂደት ጉዳይ ነው። በሂደት በጣም በርካታ ጀግኖችን አፍርተናል። በዚህም መካከል በጣም በርካታ ጀግኖችን ገብረን አሁን የደረስንበት የስነ ልቦና ልዕልና አሁን የደረስንበት ጠንካራ የትጥቅ አቅምና ጠንካራ ወታደራዊ ቁመና ላይ የደረስነው በሂደት ነው። ይሄ ሂደት ደግሞ ቀስ እያለ ወዴት ይሄዳል? ይሄንን ለዓለም አቀፍ ማህበረሰቡ ቢሆን ማብራራቱ ምናልባት አስፈላጊ ነው ብዬ አላምንም። ነገ የት እንደምንደርስ ትልቁ ማሳያ የአሁኑ ጅማሯችን እንደሆነ ከግንዛቤ ውስጥ መግባት እንዳለበት ነው ጠቆም ማድረግ የምፈልገው። እንደው በመጨረሻ ሻለቃ አበበ ይሄ ቴክኖሎጂ እንዲህ አይነቱን የድሮን አቅም መፍጠር በጦርነቱ አጠቃላይ ሂደት ላይ ቀደም ሲል ጠቅሰዋል ብዙ ጥቅም እንዳስገኘ ህዝቡን ከመከላከል የሰራዊታችሁንም ጥቃት ከመቀነስ አንጻር በድሮን የጀመራችሁት እንቅስቃሴ ትልቅ አስተዋጽኦ እንዳደረገ ጠቅሰዋል። ከዛ ባሻገር መጪውን የጦርነት የኃይል አሰላለፍ በአጠቃላይ የጦርነቱን ቅርጽና መጠን አካሄድ ሊቀይረው ሊለውጠው ይችላል ብለን እንጠብቃለን። እሱማ ምንም ጥርጥር የለውም። ይሄ ምንም ጥርጥር የለውም። ወደፊት በትልቅ አቅም ትልቅ ድል ትልቅ ውጤት ልናመጣ የምንችልበት ትልቅ ድል የምናበስርበት አካሄድ እንደሆነ በሀሳቦቼ መካከልም ጠቅሼዋለሁና ይሄንን መጠበቅ ግድ ይለናል። ወደፊት የምናየው ይሆናል። በጣም ነው የማመሰግነው ሻለቃ አበበ ሙላት። እንግዲህ ለህዝብ መገለጽ ያለባቸው ወታደራዊ ሚስጥሮቻቸው የተጠበቁ እንዳሉ ሆነው ነገር ግን ህዝብ እንዲያውቅ የምትፈልጉት መረጃ ካለ ወደፊትም ዝግጅት ክፍላችን ፍቃደኛ ሆኖ ለህዝብ ለማድረስ እንደሚችል ነው በዚህ አጋጣሚ ለመግለጽ መወደው። ሻለቃ አበበ ሙላት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ክፍል ኃላፊ፣ እግዚአብሔር ይስጥልኝ። መልካም ቀን። እሺ፣ አመሰግናለሁ መሳይ። ክብርና ሞገስ ለትግሉ ሰማዕታት። ድል ለአማራ ፋኖ ብሔራዊ ንቅናቄ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ስር ነቀል ለውጥ በተባበረ ክንዳችን ማለት ነው የምፈልገው። አመሰግናለሁ።